እኔ ከትሁቴ ጋር ያጋጨኛለው ነገር አንቺ ሌላ ነገር አለሽ ብላ ማሰቧ ነው። እኔ ደግሞ ደረቴን ነፍቼ የልጅነት ጓደኛዬ ናት እላለሁ። አንቺ ደግሞ እንደዚህ የምታስቢ ከሆነ ትሁቴ ትክክል ናት፣ አልተሳሳተችም ማለት ነው። ሳላስበው ይቅርታ። እንደዚህ አይነት ነገር የምታደርጊ ከሆነ ድጋሚ እንድታገኝ እንዳትሞክሪ። ይቅርታ አልኩህ አይተው። ከዚህ በኋላ አልደግመው። ተመስገን ዕቃ ነው እንዴ ዝም ብላ የምትወስደው? ምንድነው ሆድ ባሰሽ? ስትስማው እኮ በዓይኔ ያየኋት። ቆይ ከዚህ በላይ ምንድነው ማየት ያለብኝ? ተመስገን እንደዚህ ያደርግ። አየህ አንተ እንኳን አታምነኝ። ቆይ እሺ ማን ነው የሚረዳኝ? ስጋትሽ ይገባል። ግን ተመስገን ካንቺ ውጪ ሌላ ሴት እንደማይፈልግ እስከዛሬ ባለው ጽናት አስመስክር። እንድትጨነቅ አልፈልግም፣ ግን ደግሞ ባለችኝ ጊዜ አብረኸኝ እንድትቆይ እፈልጋለሁ። አልገባኝም። ባለችኝ ጥቂት ጊዜ ማለት ምን ማለት ነው? የደም ካንሰር የመጨረሻ ደረጃው ላይ ነው። በህይወት የምቆየው ደግሞ በጣም ለትንሽ ጊዜ ነው። ሊዱ እየቀለሽ ነው እንዴ? ቆይ በመጀመሪያ ላወራክ ነው እያልኩህ አልነበር? ለምንድን ነው ይዛት የመጣ? የኔ ጥፋት ነው። ይቅርታ። አዎ የአንቺ ጥፋት ነው። እና ቆይ ይቅርታ የምጠይቀኝ ጥሩ ሰው ለመባል ነው? ትሁቴ ሊዱ እኮ እዚህ የነበረችው ትመጫለች ብዬ ስለነገርኳት ነው። በቃ እኔና አንቺ ለብቻችን እናወራ። በደንብ ተከላከልላት። እሷ ትሂድ። ለምንድን ነው እኛ የምንሄደው? ቆይ አንተ ትንሽ እንኳን አታፍርም? ምን አደረኩኝ ትሁቴ? ምን ሆነሽ? እየተናደድሽ እኮ ነው። ዝም ብዬ ከሜዳ ተነስቼ ነው አይደል የምናደደው? እኔ እኮ ምክንያቱም ነው የጠየኩሽ። አገኝሻለሁ ነው ያልከው? ቆይ አንተ ለኔ ትንሽ እንኳን ክብር የለህም? ታውቃለህ፣ ልጅቷን ግን ምንም ላምናት አልቻልኩም። ለምንድን ነው ያላምንሻት? ሁሉ ነገሯ ውሸት ነው የሚመስል። ተይ ምረቴ፣ የፈለገ ሰው ራሱ ላይ ክፉ ቢሆን ይሄን ያክል በሽታ አይጠራም። እኔ አላውቅም፣ ግን ምንም ልቀበላት አልቻልኩም። ተናደሽባት ስለነበረ እኔን ምን ነክታኝ እናደዳለሁ ብለህ ነው? ትሁት ሊዲያን ከተመስገን ጋር ስታዩ እያሳየችው ያለው ባህሪ ታይቶ የማይታወቅ ነው ማለት ነው። እንግዲህ ትሁት ተመስገንን በጣም እንደምትወደው እናውቃለን። ተመስገንም ለትሁት የከፈለው መስዋዕት ቀላል የሚባልና ችላ የሚባል አይደለም። ለሷ ብሎ ብዙ ነገሮችን አጥቷል፣ ብዙ ነገሮችንም አበላሽቷል ማለት ነው። ዛሬ ላይ እንግዲህ ተገናኝተው ገና ደስታቸው አጣጥሞ ሳይጨርሱ በመሃል የመጣችው የተመስገን የልጅነት ጓደኛው ግን ትሁትን በጣም ረብሿታል ማለት ነው። ተመስገን ከሷ ጋር ምንም እንደሌለውና የልጅነት ጓደኛው ብቻ እንደሆነች ለማስረዳት ቢሞክርም ትሁት ግን በፍጹም ይሄንን ነገር ማመን አልቻለችም ነበር ማለት ነው። ምክንያቱም የሊዲያ አመጣጧና ከተመስገን ጋር ለመቀራረብ ያላት ነገር በሙሉ የሚያስጠረጥርና የሚያስቀና ነው ማለት ነው። ትሁት እንግዲህ ጥርጣሬዋንም በከፍተኛ ደረጃ የሚጨምርላት ነገር አይታ ነበረ። ሊዲያ ተመስገንን ልትስመው ስትል አይታለች ማለት ነው። ይሄ ደግሞ ትሁትን በጣም ነው የረበሻት። በተመስገንም ተስፋ ሊያስቆርጣት እንደሚችል ነበረ። በተመስገንም ተስፋ እያስቆረጣት ነበር ማለት ነው። ስቅስቅ ብላ እስከ ማልቀስ ድረስና እኔን አይወደኝም በሌላ ቀይሮኛል ብላ እስከምታስብ ድረስ ነበር ያስቀናት ማለት ነው። በስተመጨረሻም ቢሆን እንግዲህ ሊዲያ አሁንም ቢሆን ከተመስገን መራቅ ስለማትፈልግ ያቀረበችው ሐሳብ እንግዲህ ቤተሰቡን በጠቅላላ አስማምቶታል ማለት ነው። ግን ደግሞ ተመስገን ትሁትን ምን ያህል እንደሚወዳት ለሊዲያም ቢሆን እየነገረና እያስረዳ ነው። ትሁት አሁን ላይ እያሳየችው ያለው ነገር ደግሞ ተመስገንን ትንሽ ቢያበሳጨውም ግን ደግሞ ሊዲያ ተመስገንን ልትስመው ባለች ሰዓት እንቅጩን ነግሯታል ማለት ነው። እኔ ትሁትን በትክክል እስከ መጨረሻ የሷ ብቻ ነኝ። ስለዚህ ሁለተኛ እኔን ያልሆነ ያልተገባ ነገር ከኔ ጋር ለማድረግ እንዳትሞክሪ፣ አለበለዚያ ግን ትሁት ስላንቺ ያላት አስተሳሰብ በሙሉ ትክክል ነው ብዬ እንዳስብ ያደርገኛል። አንቺ የልጅነት ጓደኛዬ ብቻ ነሽ ብሎ ሊያሳምናት ሞክሯል ማለት ነው። ሊዲያ ግን በቀላሉ ተመስገንን ማጣት ስለማትፈልግ ያቀረበችው ሐሳብ እንግዲህ ከበድ ብሎ ወይም ደግሞ የሰውን ልብ የሚነካ ሆኗል ማለት ነው። እኔ ትንሽ ጊዜ ነው ያለኝ፣ በደሜ ውስጥ የመጨረሻ የደም ካንሰር ደረጃ ላይ ነው ያለሁትኝ። ስለዚህ ያለችኝን ጊዜ ካንተ ጋር ተደስቼና ባለችኝ ጊዜ ከወዳጆቼ ጋር ማሳለፍ ነው የምፈልገው ብላ አሳምናቸዋለች ማለት ነው። ሊዲያ ግን
ይሄንን ሐሳብ ያቀረበችው ምናልባትም ከተመስገን ጋር ለመሆን አስባ ነው እንጂ በትክክል እንደሚባለው በሽታው ኖሮባት ላይሆን ይችላል ማለት ነው። ተመስገን ግን ሙሉ በሙሉ ነው ያመናት ማለት ነው። ምክንያቱም ሊዲያ ይሄንን ልታረግበት የምትችለው ምክንያት ትሁት በጣም አደገኛና በእያንዳንዱ እንቅስቃሴ ሊዲያን ማየት አትፈልግም። ከተመስገን ጋር በፍጹም እንዲገናኙ ስለማትፈልግ ይህንን ሐሳብ ያቀረበች ነው የሚመስለው። ትሁት እንግዲህ በጣም ሩሩና ለሰው አዛኝ ነች ማለት ነው። የሊዲያና የተመስገን ቅርርብ አንጀቷን ቢያቃጥለውና በቅናት ቢያሳርራትም ግን ደግሞ አሁን ላይ ሊዲያ ላይ የደረሰው ነገር ወይም ደግሞ የያዛት በሽታ በጣም አስደንግጧታል ማለት ነው። ለዚህም ነው እንግዲህ አሁን ላይ ከተመስገን ጋር ተስማምታ ትሁት ጭራሽ ለሊዲያ አሳቢ ሆና የተገኘችው ማለት ነው። ሊዲያ ግን ይሄ ነገር ምናልባትም ወጥመድ ወይም ደግሞ ከተመስገን ላለመራቅ ያደረገችው ነገር ነው የሚመስለን እንጂ እውነት ታማ ቢሆን ኖሮ ገና እንደመጣችና እንዳገኘችው ነበር ልትነግረው የምትችለው። ብዙ አማራጮችን ተጠቅማ ነገሮች እንደማይሆኑላትና ትሁትም በቀላሉ ልትፋታት እንደማትችል ስለገባት ይህንን ሐሳብ ያቀረበች ነው የሚመስለው። መጀመሪያ ላይ ተመስገንን ለመርዳትና ለትዳራቸውን ወይም ደግሞ ለጋብቻቸው የሚያስፈልጋቸውን ነገር በሙሉ ለማድረግ ሊዲያ ዝግጁ ነበረች። ይህንን ነገር ደግሞ ትሁት አልተቀበለችውም። እንደ ጓደኛም ልታያትና ልታቀርባት አልፈለገችም ማለት ነው። ለዚህም ነው ሊዲያ አሳማኝና ምንም ጥርጣሬ የማያስከትል ነገር አቅርባ አሁን ላይ ሁሉንም ሰዎች አሳምናቸዋለች ማለት ነው። ተመስገንም ሊዲያ ላይ የሆነው ነገር በጣም አሳዝኖታል። ምክንያቱም በጣም የልጅነት ትውስታውና የልጅነት አብሮ አደጉ ነች ማለት ነው። ይሄ ነገር እሷ ላይ በመሆኑ በጣም ነው ልቡ የተሰበረው ማለት ነው። ለዚህም ነው ትሁትን እንግዲህ በሐዘኔታና በሚያሳዝን ሁኔታ ሊዲያን መርዳት አለብን፣ ሊዲያ ከኛ ጋር መቆየት አለባት። ምክንያቱም ያለቻት ጊዜ በጣም ጥቂት ነች። ያችን ጊዜ ደግሞ ከኛ ጋር ተደስታና ተጫውታ ማሳለፍ አለባት ብሎ ትሁትን የለመናት ማለት ነው። ትሁትም እንግዲህ የሊዲያና የተመስገን ቅርርብ ቢያቃጥላትና ቢያናድዳትም ግን ደግሞ የሰማችው ነገር ሁሉንም ነገር እንድትረሳ አድርጓታል ማለት ነው። ምክንያቱም ትሁት በጣም ለሰው አዛኝና ሩሩህ ነች እንጂ ጨካኝ አልነበረችም። ለሷም እንግዲህ ጥሩ ያልሆነችላት ሊዲያ ገና ትሁትን እንዳገኘቻት ያሳየቻት የንቀት አስተያየትና ለተመስገን አትገቢም የሚል ስሜት ትሁትን እንዲሰማት ስላደረገቻት ነበረ። ትሁት ገና እንደተገናኘቻት ሊዲያን የጠላቻትና ሌላ ዓላማ ይዛ ነው የመጣችው ብላ እንድታስብ ያደረጋት ማለት ነው እንጂ ትሁት ለሰው ምን ያህል ሟች እንደሆነች ግልጽ ነው ማለት ነው። አሁንም ተመስገን በቀላሉ ሲነግራት ነበረ በጣም ለሊዲያ ያዘነችውና ያሰበችው። ጭራሽ እንደውም አሁንማ ጓደኛዋም ትክክለኛ ጓደኛዋ አድርጋ በእያንዳንዱ እንቅስቃሴዋ ለመርዳትና ከጎኗ ለመቆም አስባለች ትሁት ማለት ነው። ብቻዋንም መኖር ስለሌለባት እንግዲህ እንደዛ የምትጠላትን ልጅ አሁን ላይ አባዬ ቤት እንድትኖርና እያንዳንዱን እንቅስቃሴውን እነሱ እንደሚከታተሉላት እያሰበች ነው ያለችው ትሁት ማለት ነው። አባዬም እንግዲህ ነገሩን በጥሞና ማየትና አሁን ላይ እንግዲህ የሊዲያ ነገር በጣም ሁሉንም ልባቸውን ሰብሯቸዋል። እሱ ቤትም እንድትኖር ፈቅዷል ማለት ነው። ግን ደግሞ ትሁት ነገሮችን በትኩረት እንድታይና በመሃላቸው ያለውን የተመስገንንና የትሁትን ፍቅር መደፍረስ እንደሌለበት፣ በቅናትም ፍቅራቸውና ትዳራቸው መፍረስ እንደሌለበት ትሁትንም እየደጋግሞ እየመከራት ነው። አሁን ላይ ግን ትሁት ሁሉንም ትታ ስለ ሊዲያ ጤና ማሰብ ጀምራለች ማለት ነው። ማሚም የእድል ጉዳይ በጣም አሳስቧታል። ቤተሰቦቿን ማግኘት እንዳለባት ነው የተሰማት። በተቻላት መጠን እንግዲህ ያቃሉ ያለችውን ገጠር ያሉትን ሽማግሌ በተደጋጋሚ እያገኘች እየጠየቀቻቸው ነው። እሳቸውም እንግዲህ እድልን ፈልጋ የሆነች የእድል አክስት ከዚህ በፊት መታ የነበረችው እሷን የምትመስል ልጅ አይቻለሁ ብላ ነገሮችን ለማጣራት
ወደ እሷ እንደመጣች ወደ እሳቸው እንደመጣች ነግረዋል ማለት ነው ለማሚ። ማሚም እንግዲህ በተቻላት መጠን ነገሮችን ለማስተካከልና የእድልን ቤተሰቦች ለማግኘት እየጣረች ነው ያለችው። ግን ደግሞ የእድል አክስት እድል በህይወት መኖሯን ካወቀችና ምናልባትም ቤተሰቦቿን እየፈለገች እንደሆነ ካወቀች እድል ትልቅ ችግር ውስጥ ልትገባና ህይወቷንም ልታጠፋት እንደምትችል እየነገሯት ነበር ሽማግሌው ለማሚ ማለት ነው። ማሚም እንግዲህ ታዲያ እንደዚህ ከሆነማ ልጄ ላይ ትልቅ ችግር ሊደርስ ይችላል፣ እንዴት ነው ቤተሰቦቿን ልናገኝ የሚችለው ብላ ሀሳብ አቅርባ ነበረ። ሽማግሌውም ሌላ መፍትሄ እንደማይጠፋና ሌላ አማራጭ ሊኖር እንደሚችል ማንም በማያውቀው መልኩና ማንም እድልን መጉዳት በማይገባው መልኩ ቤተሰቦቿን መፈለግ እንዳለባቸው እየተናገሩ ነው ያሉት ማለት ነው። እድልም እንግዲህ ባታቀውም ቤተሰቦቿን አግኝታለች። ግን ደግሞ አክስቷ እሷ በትክክል የገነት ልጅ መሆኗን ካወቀች እንደምትገላት ማሚም ሆኑ ሽማግሌው እየጠረጠሩ ነው ያሉት። ይሄን ነገር ደግሞ ከመከሰቱ በፊት በብልሃትና በብልጠት እንግዲህ የእድልን ቤተሰቦች ለመፈለግ እያቀዱ ነው ያሉት ማለት ነው። ማሚ የትሁት ቅናት ቢያስገርማትና ለተመስገን ያላት ፍቅር ምን ያህል ጥልቅ እንደሆነ እንድታውቅ ቢረዳትም ግን ደግሞ አሁን ላይ ሊዲያ ይዛ የመጣችውን ሐሳብ እሷ ብቻ ማሚ ብቻ ነች እየተቃወመች ያለችው። ምክንያቱም ምናልባት ድንገት ተነስታ የዚህን ያህል በሽታ አለብኝ ብላ መናገሯ ማሚን በፍጹም አላሳመናትም። በዛ ላይ ደግሞ እነሱ ቤት ልትመጣና ልትኖር እንደሆነ ራሱ ስታቅ በጣም ነው የተገረመችውና ጥርጣሬ ሙሉ በሙሉ ሊዲያ ላይ አሳድራለች ማለት ነው። አባዬም በተቻለ መጠን ሚስቱን ለማሳመንና ልጅቷ ታማሚ እንደሆነች ለማስረዳት ቢሞክርም ማሚ ግን በፍጹም አልተዋጠላትም።